McTominay! Napoli's most valuable player. It's been agony. They've suffered, but they lead against Cagliari. Still Lukaku. What a run this is from Romelu Lukaku! And surely that does it now. Napoli are champions again. Antonio Conte proves he is the master at winning Serie A. የጣሊያን የእግር ኳስ ቲያትር መጋረጃ ሲገለጥ በውጥረት የተሞላው መክፈቻ የናፖሊ ታሪክ ነው። ጣሊያን ያልፈለገችው ልጅ የተገፋው ክለብና የሀገሪቱ ክፍል ያመጽኛው ደቡብ ምልክት ናፖሊ የኔፕልስ መገፋትን የማቋቋም ምልክት በዝናቡና ፀሐዩ መካከል በኩራት ክለባችንን ምልክት ለብሰን እንቆማለን። ዘረፋ አድሎ ስድብና በደል አያስቆመንም። ውጤት ትልቁ ግብ አይደለም። ዋናው ነገር ለናፖሊና እግር ኳስ ያለን ፍቅር ነው። ናፖሊ ላንተን ዘምራለን። ያንን መዝሙር ደግሞ ዓለም አይረሳውም። የተገፋው የጣሊያን ልጅ ናፖሊ በትሪቡን የኮከቦች ገጽ delivers McTominay! Napoli's most valuable player. Lukaku, too strong and quick. Still Lukaku. What a run this is from Romelu Lukaku! The full-time whistle for a second time in 3 years, and for a fourth time ever, Napoli are champions of Italy! በዲያጎ አርማንዶ ማራዶና ስታዲየም በኔፕልስ ናፖሊ አራተኛውን የሴሪያ ክብር በአንቶኒዮ ኮንቴ መሪነት አሳካም። እዚህ ማሸነፍ የተለየ ስሜት ይሰጣል። ኮንቴ ተናገረ። ናፖሊያውያን ድራማዊ አጨራረስ በነበረው የሴሪያ ፍጻሜ ደምቀው አጠናቀዋል። እንደ ቪክተር ኦሲሜን፣ ክቫራትስኬሊያን የመሳሰሉ ተጫዋቾችን ቢያጡም ዘንድሮ ዋንጫው ለማንሳት ብዙ ጠንካራ ባይመስሉም ምስጋና ለአንቶኒዮ ኮንቴ ጥልቅ ስራ ለስኮት ማክቶሚናይ፣ ሮሜሉ ሉካኩና ሌሎች ወሳኝ ኮከቦቻቸው ተጋድሎ ይሆንና የተገፋው የጣሊያን ልጅ የደቡቡ ጌጥ ናፖሊ ኢንተር ሚላንን በልጦ ዋንጫውን አሳክቷል። በዩቬንቱስ፣ ቼልሲ፣ ኢንተር ሚላን ስኬቶቻቸውን ያሳዩት አንቶኒዮ ኮንቴ በእግር ኳስ ፍቅር በቀለጠችው ኔፕልስም ብዙ በኮከቦች ባልተጥለቀለቀ ግን በጠንካራ ስራና ህብረት በተገነባ ቡድን ታሪክ መድገም ችሏል። ኮንቴ ያመጣቸው ሮሜሉ ሉካኩና ስኮት ማክቶሚናይ 13 እና 12 ጎሎችን በማስቆጠር 6 ጎል የሆኑ ኳሶችን በማቀበል የተወጡት ሚና ድንቅ ነበር። ናፖሊ ከአውሮፓ ውድድሮች ተሳትፎ መራቁ በሴሪያው በወጥነት እንዲጓዝ አስቻለው። ኔፕልስ በሰማያዊ የድል ቀለም አሸበረቀች። አንቶኒዮ ኮንቴም ከ3 የተለያዩ ክለቦች ዩቬንቱስ፣ ኢንተር ሚላንና ናፖሊ ጋር ሻምፒዮን በመሆን የመጀመሪያው አሰልጣኝ ሆኖ የናፖሊ ሰማይ በርችቶች ደመቀ። ጎዳናዎች ናፖሊ ካግሊያሪን አሸንፎ ሴሪያውን ማንሳቱን ለማረጋገጥ በጉጉት ይጠብቁ በነበሩ ደጋፊዎች ደስታ ተጥለቀለቁ። በ3 ዓመት ለሁለተኛ ጊዜ ናፖሊ የተረሳው ክለብ እያንሰራራ ነው። የናፖሊ ኩራት እየተመለሰ ነው። አቋማቸው ጥያቄ ውስጥ በክለቦቻቸው ወድቆ የተገፉ ተጫዋቾች በናፖሊ እንደ አዳይ ነግሰዋል። ታሪካቸውን ቀይረዋል። ናፖሊ ትዝታው የሚያሳድደው ክለብ መሆኑንም አቁሟል። በዚህኛው ዘመን የራሱን ደማቅ ታሪክ ለመጻፍ የሚችል የሚንደረደር ክለብ መሆኑን በቅርብ ባገኛቸው 2 ሻምፒዮንነቶች አረጋግጧል። ናፖሊን እንደሚከተለው መዳሰሳችንን እንቀጥላለን። Rossano's cross, Osimhen was climbing, as was Kvaratskhelia. Mario Rui with the outswinger, Osimhen! 1984 ስታዲዮ ሳን ፓውሎ 75,000 ተመልካቾች ጥቅጥቅ ብለው ተቀምጠዋል። ዘንፋላ ጸጉሩን ወደ ጎን የሚገፋ በግራ እግሩ ታምረኛ እግር ኳስ ክሎት የሚያሳይ የተወለደው ላኖስ አርጀንቲና ነገር ግን ወደ ቤቱ ወደ ትውልድ ሀገሩ የተመለሰ ያህል ናፖሊያውያን በነቂስ ወጥተው የጠበቁት የመንግዜ ሙድ ልጅ የሚተዋወቁበት ቀን ነው። አንተ አታሳፍረንም፣ ለኛ ለግፏን ወንድም አባት እናት ልጅ ሆነ መጣ። መሰረተ ልማት ባይኖረን መንገድ መብራት ውሃ ባይሟላ ምን ችግር አለው? እኛ
ዲየጎ አርማንዶ ማራዶና አለን ብለው ተስፋቸውን ነገሩት፣ እምነታቸውን ጣሉበት። በላኑስ አርጀንቲና የተወለደው ማራዶና ለኔፕልስ እውነተኛ ልጅ ሆነ። በደቡብ ጣሊያን የሲሲሊ የናፖሊ ታሪክ በእግር ኳሱ ዓለም ተቀየረ። ማራዶና የጣሊያን የኋላ ቀርነት፣ የስልጣኔ አልባነት፣ የድህነት ምልክት ተደርጋ የምትቆጠረው ኔፕልስንና ናፖሊን የማታንቀላፋ የእግር ኳስ ቲያትር አደረጋት። የሚንቋቸው ተጋጣሚዎች ተራ በተራ እጅ ሰጡ። ማራዶና ለኔፕልስ በቀል የተመቸ ተኩሶ የማይስት መሳሪያ ሆነ። ኔፕልስ ማራዶናን ሆነች፣ ማራዶናም ናፖሊታን ተባለ። 1986-87 የጣሊያን ሴሪያን አነሱ። ኮፓ ኢታሊያን አትላንታን በመርታት ጨመሩ። 1989-90 ሁለተኛው የሴሪያ ድል ተከተለ። ናፖሊ ወደ አውሮፓ መድረክ አቅንቶም ተሳካለት። በ1990 ጣሊያን የዓለም እግር ኳስ ዋንጫን ስታስተናግድና አርጀንቲና ከጣሊያን ሲገናኙ የኔፕልስ ነዋሪዎች አስከበረላሉት ማራዶና ሀገር አርጀንቲና ድጋፋቸውን በመስጠት ከሀገራቸው ተቃራኒ ቆሙ። በ2020 ማራዶና ሲሞትም እጅግ የሚሳሱለትን ስታዲየማቸውን ሳን ፓውሎን ዲየጎ አርማንዶ ማራዶና ብለው ሰየሙለት። ናፖሊ 1989-90 ሴሪያውን በማራዶና መሪነት ካነሳ በኋላ ግን ነገሮች ቆሙ። በእግር ኳስ የጨለማ 33 ዓመታት አለፉ። ዩሊያኖ ስፓሌቲና የ2022-23 ቡድናቸው ተነስቶ ሁሉን ነገር እስኪ ቀይር ድረስ ከ1990ዎቹ በኋላ ዩቬንቱስና ሚላን በስኬታቸው ቀጠሉ። ናፖሊ በርቶ እንደጠፋ ኮከብ ሆነ። በ1998 እንደ አውሮፓውያን አቆጣጠር ደግሞ ከጣሊያን ሴሪ አወረደ። የከፋው ነገር 2004 ላይ ተከሰተ። ክለቡ ለኪሳራ ተዳረገና ወደ ሴሪ ሲ 3ኛው ዲቪዚዮን አሽቆለቆለ። ፈተና አብሮት ለኖረው የደቡብ ጣሊያን ክለብ እንቅፋቶች ተደራራቢ ሆኑ። መውጫ ቀዳዳም የጠፋ መሰለ። ድንገት ግን የፊልም ፕሮዲዩሰር የሆኑት የአሁኑ የክለቡ ባለቤት ኦራሊዮ ደ ሎሬንቴ የክለቡ ገዢ ብቻ ሳይሆን አዳኝ ሆነው ብቅ አሉ። ሲመጡ ከፊልም ኢንዱስትሪ ስለነበር የሰማያዊውን ቀለም ትርጉም ናፖሊ ለደጋፊ ያለውን የውስጥ ስሜት አይረዱም ተብለው ተተቹ። ቀስ በቀስ ግን ሰውየው ናፖሊን ከዝቅታ ወደ ላይ ያመጡት ጀመር። ደጋፊዎችም ከቡድናቸው አልተለዩም። ወደ ሴሪ ሲወርዱ ክለቡን የሚከታተለው ደጋፊ ቁጥር መጨመሩ አስገራሚ ሆነ። ምንም ነገር ቢያጋጥመን የማንተው መለያችን ናፖሊ ነው የሚለው የደጋፊዎች የመታመን ድምጽ በተግባር ተገለጠ። ናፖሊ ቀስ በቀስ አንሰራራ። 3 ዓመታት ፈጅቶ ወደ ጣሊያን ሴሪ አ ተመለሰ። ከማራዶና ቀጥሎ የሚወደደው ምልክት ለናፖሊታውያን ኦቹቾ አህያው ነው። ቡድኑ ሲመሰረት የቡድኑ ዳይሬክተሮች የናፖሊ የመጀመሪያ ሎጎ ወይም ምልክት የኤን ፊደል እንዲሆን ወሰኑ። የናፖሊንና የናፖሊዮንን ስም የመጀመሪያ ፊደልን በመምረጥ ከጎኑ አስፈሪ ጠንካራ ተዋጊ ፈረስ ናፖሊን ይወክል ጀመር። በመጀመሪያዎቹ የጨዋታ ጊዜያት በጠንካራው ተዋጊ ፈረስ የተመሰለው ናፖሊ ውጤት ማምጣት ተሳነው። ግድ የለም ይህንን የተጋነነ ምስል የሰጠነውን ፈረስ ጠንክሮ በሚሰራ የአህያ ምልክት ብንተካው ይሻላል ብለው የናፖሊ ደጋፊዎች ወሰኑ። አህያ የናፖሊ ምልክት ሆነ። እንደውም በአንዳንድ አስፈሪ ደርቢዎችና ጠንካራ ጨዋታዎች ላይ በናፖሊ ስታዲየም እንደ ጥሩ ድል ምልክት አህያው በአካል እንዲታይ ወይም እንዲዞር ይደረጋል። ናፖሊ በኔፕልስ ጣሊያን በ1926 ተመሰረተ። የክለቡን በተለያየ ስያሜ የመመስረት ትግል ግን ከ1905 ጀምሮ በእንግሊዛዊው አሳሽ ዊሊያም ፖዝ እና ጓደኞቹ የተጀመረ ነበር።
የመጀመሪያዎቹ የምስረታ ጊዜያት እጅግ አስቸጋሪ ነበሩ። ወደ ሴሪ ኤ እንደገባ ብዙ ሳይቆይ ሁለተኛው የዓለም ጦርነት ተከሰተ። እያንሰራራ የነበረው የኔፕልሱ ክለብ ወደ ሴሪ ቢ ወረደ። እስከ 1961 ድረስ ወጣ ገባ ያለ ቅሌትና ማጭበርበር እየፈተኑት ቆየ። በ1961 ለናፖሊ እንደ መጀመሪያ ክብር የሚቆጠረው የኮፓ ኢጣሊያ ዋንጫ ተገኘ። 1964 ላይ አዲስ አደረጃጀት ይዞ ክለቡን በተለያየ አቅጣጫ ውጤታማ የማድረግ ስራ ሰራ። ናፖሊ እንደገና የተወለደበት ዓመት ይሉታል 1964ን። በ1975 ሚላንን በማሸነፍ ኮፓ ኢጣሊያን ለሁለተኛ ጊዜ አነሳ። ከዓመት በኋላ በአውሮፓ አሸናፊዎች አሸናፊ ዋንጫ እጅግ ጥሩ የሚባል ጉዞን አደረገ። በ1984 ማራዶናን ከባርሴሎና በሪካርዶ ዋጋ ከወሰደ በኋላ ግን ሁሉም ነገር ተቀየረ። እግር ኳስ የአምልኮ ስርዓት፣ ማራዶና የሰው አምላክ ሆኖ ተቆጠረ። ቲያትር፣ ሙዚቃዎች፣ የጎዳና ትርኢቶች፣ በየቦታው የሚሳሉ ስዕሎች፣ ወጎች ሁሉ ስለ ማራዶና ሆኑ። የህፃናት ስም ማራዶና ተባለ። በመግቢያችን የጠቀስነው የታላቅነት ታሪክም ተፈጸመ። What an impact he's having. Zielinski sends it in and there's a goal for Kid. ማራዶና ጂኦርዳኖና ካሪካ ማጂካ የሚል ቅጽል ስም ተሰጥቷቸው የደቡባን ኔፕልስን የእግር ኳስ ቲያትር ምድር አደረጓት። ማራዶና በኮኬን ተጠቃሚነት ለናፖሊ 15 ወራት እንዳይጫወት ሲታገድ በኋላም ሙሉ ለሙሉ ከኔፕልስ እንዲለይ ሲወሰን አንድ አመት ቆይቶ ናፖሊ ከማራዶና ጋር ጠፋ። ወደ ተለመደው መረሳት አመራ። የናፖሊ ጣፈንታ ከፊልም ዳይሬክተሩ ኦሮሊዮ ዲ ላውረንቴ ጋር 2022-23 የውድድር ዘመን ላይ ከ33 ዓመታት በኋላ መልኩን ቀይሮ ተመለሰ። የ2022-23 የዩሊያኖ ስፓሌቲው ናፖሊ ፊት ማንም ከፊቱ አልቆመም። ሚላን፣ ኢንተር ሚላን፣ ዩቬንቱስ፣ ሮማ ማንም ናፖሊን መጨበጥ አልቻለም። ሴሪያውን የአንድ ፈረስ ሩጫ አደረገው። እንደ ልቡ ጎል የሚያስቆጥር፣ በህብረት የሚያሸብር፣ ሜዳው ላይም ከሜዳው ውጭ በበላይነት የሚጫወት፣ መከላከል የማያቅተው፣ ኮከቦች የሚያልጎደሉበት ቡድን ሆነ። ናይጄሪያው ቪክተር ኦሲሜሄን ናፖሊታውያን ከቫራዶና ብለው ከማራዶና ስም ቆርሶ የሰጡት ጆርጂያዊው ኮከብ ካቪቻ ክቫራትስኬሊያ ሚናቸው ጎልቶ ናፖሊን ወዳልመለሰው ጥያቄ ወደሚፈልገው መዳረሻ መሩት። የተገፋው ጣሊያን ልጅ እንደገና በትግስት የጣሊያን ንግስና ቦታ ላይ ተገኘ። Zielinski scores for Napoli. Zielinski beautifully played on Gisa. 2-0 goes again. 3-0. Simeone into the back of the net. ከሴሪ ሲ እስከ ሴሪ ኤ ቡድኑን ወደ ክብር ለመምራት ቃላቸውን የጠበቁት ኦሮሊዮ ዲ ላውረንቴ ስፓሌቲና ይቀርህ የማይባል ቡድናቸው በእግር ኳስ ቤተሰቡ መነጋገሪያ ሆነ። እግር ኳስ እንዳምልኮ ስርዓት በከፍተኛ ተመስጦና ስሜት የሚከወንባት ኔፕልስ ወደ 1980ዎቹ እንደገና ተመለሰች። በአውሮፓ ቻምፒየንስ ሊግ የምድብ ጨዋታዎች፣ በሴሪ ኤ አስጨናቂ ደርቢ ፍልሚያዎች ሁሉ ናፖሊ የድል ነጋሪት ጎሰመ። በእግር ኳስ የተለየ ታክቲክ የለም። የተጋጣሚን ክፍተት ተጠቅመህ የምትፈልገውን ማሳካት ብቻ ያሉት ስፓሌቲ ናፖሊን ወደ ሌላ ምዕራፍ መምራት ተሳካላቸው። Napoli can't believe this. They've torn Liverpool as well. Here's Simeone, Zielinski, Alisson with a save. 4-0. Offside, or drag the cross. Gaetano misses. Napoli! A redeeming goal. የናፖሊ ወሬ መጀመሪያና መጨረሻ ሆነው ዲጎ ማራዶና ተጫዋች ሆኖ የድል ምድር ያደረገው ሳን ፓውሎ አሁን በራሱ ስም ተሰይሞለት የዲጎ አርማንዶ ማራዶና ስታዲየም የናፖሊ የመነሳት ምልክት ሆኗል። ቺሮ ፌሬራ፣ ካናቫሮ፣ ሎሬንዞ ኢንሴኒ የመሳሰሉ ጥሩ ጣሊያናዊ ተጫዋቾች አልፈውበታል። ክለቡ ወርዶ ደጋፊው የሚጨምረው ፈተና ጽንቶበት በተለየ መልክ የሚወደደው እግር ኳስን ታላቁ ቲያትር ማራዶናን የእግር ኳስ አምላክ ብላ የሰየመችው የኔፕልስ ምልክት የተገፋው ጣሊያን ልጅ ናፖሊ ታሪክ ተጠናቀቀ። ትሪቡን የኮከቦች ገጽ። Lightning quick counter from Napoli. Made by Tabata on the inside. It's Anguissa. He may take it himself. Anguissa!